ብዙ ጊዜ አብዛኞቻችሁ ስራ ስሰራ ስለምታዩኝ ለምንድነው የሚያግዝኝ ሰው የማትፈልጊው እያላችሁ ትሉኝ ነበረ። እስኪ ኢትዮጵያ ውስጥ በአሁኑ ሰዓት ስላሉ ሰራተኞች ይህንን ቪዲዮ ተመልክተን እንመለስ። በጣም በሚያሳዝን ሁኔታ የሚያሳዝን ድርጊት ነው እያደረገች ያለችው። እንግዲህ እንደምትመለከቷት ነው ይቺ እንጫጭላ ህፃን ምንም የምታውቀው ነገር የለም። ነገር ግን በዚህ ልክ እያሰቃየቻት ነው ማለት ነው። እንደምታዩት እኔ ሳየው በጣም ነው የዘገነነኝ ማለት ነው። ከዚህ በፊት በጣም መነጋገሪያ ሆኖ ነበረ በሚዲያ ላይ እና እስኪ ለማስታወሻ ይሄንን ኢሞጂ ላስገባላችሁ ብዬ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ያላችሁበት ይብዛ እያልኩኝ ዛሬም እንደተለመደ ፏፈሽ እያልኩኝ ወደ እናንተ ብቅ ብያለሁ። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ነባሮች ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ ብዙ ጊዜ አብዛኞቻችሁ ለምንድን ነው የቤት ሰራተኛ የማያስፈልግሽ የሚያግዝሽ እያላችሁ ትሉኝ ነበረ። እኔ እውነት ሳይደክመኝ ቀርቶ አይደለም ራሴ የቤቴን ስራ የምሰራው ማለት ነው። ግን በአሁን ሰዓት በጣም በተለይ ህፃን ልጅ ካለ ህፃን ልጅ አምኖ ጥሎ መሄድ በጣም ይከብዳል እኛ ጋር ማለት ነው። በጣም ብዙ ጊዜ ትሰሙ ይሆናል ብዬ አስባለሁኝ። በቃ ህፃን ልጅ ስለሚያሳድጉ እናቶች እንዴት እንደሚያሰቃዩቸው በቃ ምን ብዬ ልንገራችሁ ማለት ነው። እንግዲህ የጠዋቱ ብሎጌ ዛሬ ይሄንን ይመስላል። ባሉካ የኔ ውድ ባል የኔ ሸበላ እንግዲህ ተዋወቁት እስቲ ተዋወቁት። ከአሁን በኋላ በቪዲዮ እንመጣለን ብዬ ተስፋ አደርጋለሁኝ። አውርቼው ወደ ማሳመን ደረጃ ላይ ደርሻለሁ። ነገር ግን ወደ ቪዲዮ ወደ ዩቱብ የምመጣው ለእኔ ምን ያህል አስተሳሰብ ይኖራቸዋል፣ ይሄ ቪዲዮ በደንብ ከታየ እመጣለሁ ብሏል ማለት ነው። እናንተም ደግሞ ቆንጆ ቪዲዮዎችን ቆንጆ ስራዎችን ይዘላችሁ እንድንመጣ እናንተም በኮሜንት ደስ የሚል ኮሜንት እሱን የሚያበረታታ እሱን ወደ ዩቱብ ይዞ የሚመጣ ኮሜንቶችን ጽፋችሁልኝ እንደማገኝ ተስፋ አለኝ ማለት ነው። እንግዲህ የጠዋት ብሎጌ ቁርሴን ፋ አርጌ ሰርቼ ባለቤቴን አብልቼ ሸኘሁኝ። ከዛም በኋላ ቤቢሹን ነው የምንከባከበው። ቤቢዬ በነገራችን ላይ ጥፍር መቁረጥ በጣም ነው የሚያስቸግረው የህፃን ልጅ ማለት ነው። ምክንያቱም እጃቸውን መቁረጥ አለ፣ እነሱ ይንቀሳቀሳሉ። ከጥፍሩ ይልቅ ቆዳውን እንነካለን እና እኔ በጣም ሰቃያለሁኝ። እውነት እኔ ባልቆርጥ ራሱ ደስ ይለኛል። እሱ ቢቆርጥልኝ እላለሁ። እሱ ጎበዝ ነው፣ ድፍረት አለው። እኔ ደግሞ ድፍረት የለኝም እውነት ለመናገር ከሆነ ማለት ነው። ግን እንደምንም ብዬ ቆርጬ ጨረስኩኝ። በመከራ ነው እጁን እያቆሰልኩትኝ። ከዚህ በፊት እጁን አብሬ ቆርጬ በስማም አድምቼ ሁሉ እንዴት ብዬ በቃ በግድ በመከራ ነው እየሻረልኝ። እንግዲህ ውድና የተከበራችሁ ቤተሰቦቼ እውነት ስለምትሰጡኝ አስተያየት ስለምትሰጡኝ ኮሜንት በጣም አመሰግናለሁኝ። እውነት ነው ከአረብ ሀገር ስንመለስ በተለይ እኛ እዛ ቆይተን ወደ ሀገራችን ስንገባ በጣም ነው የሚደክመን። እኔ በፊቱን ድካሜን አሁን ላይ ነው እያወቅኩት ያለሁት ማለት ነው። ለምን እዛ ስንሰራ ምንም አይታወቅንም። እዚህ ደግሞ ለተወሰነ ጊዜ እረፍት ስለምናደርግ በጣም ነው በቃ ድካሙ ምን ብዬ ልንገራችሁ በጣም ይሰማናል። ከተቀመጥንበት ተነሱ አይለንም። ግን እንደምንም እየታገልኩትኝ ነው። ምክንያቱም እኔ በጣም ነው የምፈራው። በአሁን ሰዓት እውነት ሰራተኛ ራሱ አይባልም አጋዥ ነው የሚባለው እና ግን እኔ ተሳክቶልኝ አብራኝ የምታግዘኝን ባመጣ በጣም ደስ ይለኛል። አንደኛ እኛ እዛ የለመድን ሰዎች እና እዚህ ያሉ ሰዎች በጽዳትም ምንም አንመሳሰልም። ምክንያቱም እኛ በቃ ምን ብዬ ልንገራችሁ ጎርጉረን ነው የምናጸዳው። እነሱ ደግሞ ከላይ ነው የሚያጸዱላቸው። ዝጋ አጽዱ ብትሏቸው እንኳን ራሱ አያጸዱላችሁም ማለት ነው። ያችሁ የታየችዋን ፊት ለፊቷን ነው የሚያጸዱላቸው። እንግዲህ እግዚአብሔር ይመስገን ቤቢዬን ቆርጬ ከጨረስኩኝ በኋላ መንከባለል ጀምሯል በነገራችን ላይ ማለት ነው። እንዳይንከባለልብኝ ትራስ ደረደርኩበትኝ። ከዛ ወደ ቤት የጽዳት ነው የገባሁት ማለት ነው። ይሄ በረንዳ በነገራችን ላይ በረንዳው እንደዚህ ሆኖ ሳይሆን እኔ ራሴን ሴራሚክ ያስደረኩበት ማለት ነው። እና እንግዲህ በቤት ጽዳት ነው ዛሬ ውሎዬ። እና ምን ልላችሁ ነው የፈለግኩትኝ እኔ ሰራተኛ ሳልፈልግ ቀርቼ አይደለም። ግን አምናችሁ ቤታችሁን አስረክባችሁ ልጃችሁን ያዝልኝ ጠብቅልኝ ብላችሁ የምትሄዱበት ጊዜ ላይ አይደለም ያለ ነው። እውነት ለምን እንደሆነ አላውቅም። ለምን እንደዚህ ክፋተኛ እንደሆንን እኔ እንጃ። በስማም በጣም ይገርመኛል። በጣም ክፎች ሆነናል። እውነት ነገ ጠዋት ያች ሴት ያቺ እኔ ጋር እየመጣችሁ ወይም እናንተ ጋር እየመጣችኋ እንዴ አትወልድም እንዴ እላለሁኝ እኔ የእውነት ነው የምላችሁ። ቤት እንትን ሲሉ ያው የቤት እቃዎችን አንዳንድ ነገሮችን ያለ አግባብ ሲጠቀሙ
እንዴ ቆይ እነዚህ ሰዎች ዛሬ እኮ በሰው እጅ ቢሆኑ ነገ ጠዋት እነሱ የራሳቸው ህይወትን አይኖሩም ወይ ብዬ በጣም እገረማለሁ ማለት ነው። እውነት እኔ እዛ ለ10 ምናምን ዓመት ስቀመጥ ሰዎች በጣም ነበር የሚወዱኝ በጣም ከምላችሁ በላይ ማለት ነው። ያው እንግዲህ ስሜን አስተዋውቂያችኋለሁ። ሰላም፣ እውነት አንቺ በጣም ጠንካራ ሰው ነሽ እና ቤታችንን እንደ ራስሽ ቤት ነው የምትይዥው እና ፈጣሪ ይሄን እኛ የምንኖረውን ህይወት አንቺ በድጋሚ ስትኖሪው ልክ እንደ አንቺ አስተዋይ ጠንካራ ሴት ቤቷን የምትይዝ ልክ እንደ ራሳቸው አድርገው የሚይዙ የሚንከባከቡትን ሰው ያጋጥምሽ ብለው ይመርቁኝ ነበረ ማለት ነው። እኔ ግን አሁን ላይ ሳስበው እንደዚህ አይነት ሰው በፍጹም አናገኝም። እኛ ደግሞ ያው እንደነገርኳችሁ አጽድተን የልባችን አይደርስም ከራሴ ጀምሮ። እኔ በነገራችን ላይ እዛ ስለሄድኩኝ ሳይሆን እዚህም እያለሁኝ የሰው ስራ ምንም እንትን አይለኝም፣ አይጥመኝም። ለምን እንደሆነ አላውቅም። የሰው ፍጥረት የተለያየ ነው እና በቃ ራሴ ካልሰራሁትኝ ደስ አይለኝም። እንግዲህ በረንዳና አጸዳድቼ ከዛ ወደ ሳሎን የገባሁት ሳሎኔ ማታ ምንም አላስተካከልም። ምክንያቱም ብዙ ጊዜ አብዛኞቹ ወንዶች እነሱ ቤት ከመጡ በኋላ ስራ ሲሰራ ደስ አይላቸውም። አብራችሁ ቁጭ ብላችሁ እንድታወሯቸው ነው የሚፈልጉት። እውነት ነው የምላችሁ። እኔ አንድ እየተገነዘብኩት ነገር ይሄንና አስተካክዬ ጨረስኩኝ። እግዚአብሔር ይመስገን። በረንዳ ላይ በዚህ በኩልም በረንዳዬን ማጽዳት ጀመርኩኝ ማለት ነው። እውነት ከአረብ ሀገር መልስ እንደዚህ በራሳችን ቤት ጎንበስ ቀና ደጋግሜ የምለው ነገር ነውና ጎንበስ ቀና የምንልበትን የፈጣሪ ቤትም ሆነ ትዳርም ሆነ ይስጠን። እህቶቼ እኔ ያየሁትን ህይወት እናንተም እንድትኖሩት የዘወትር ምኞቴ ነው። እንግዲህ ታውቃላችሁ እኛ እዛ ስናጸዳ ውሃ ደፍተን ነው። ውሃ ካልደፋን የጸዳ አይመስለንም። ለምንድን ነው ግን? እኔ ብቻ ነኝ ወይስ ሁሉም ሰው ነው ይሄ ነገር? እንግዲህ የጸዳ አይመስለኝም። እኔ ውሃ ደፍቼ ነው የማጥበው በነገራችን ላይ እዛም ሆነ እዚህም እንግዲህ ያው የያዘ ምንድን ነው አይለቅም አይደለም የሚባለው። የያዘ አይለቅምና ውሃ ደፍቼ ነው የማጸዳው። እንግዲህ መብራት ሄደብኝ። መብራት የኢትዮጵያ መብራት ነገር ትላላችሁ። በረንዳይን ከጨረስኩኝ በኋላ ሳሎን ነው እንደምታዩት ውሃ በጣም እየደፋሁ ነው የማጥበው። በነገራችን ላይ መሬቱ ደግሞ ምን ብዬ ልንገራችሁ አስጠሊታ መሬት ነው። ቆሻሻ አይችልም፣ ወዲያው ነው የሚለየው። አሁን ባጸዳው ትንሽ ቆየት ብሎ ዞሮ ያው ነው የሚሆነው ማለት ነው። እና የቀን ውሎ እንደዚህ እየቀረስኩ ማሳያችሁ ቤተሰቦቼ። እኔም እል ነበር አይ አሁን ይሄ ህይወት ያልፍ ይሆን እንዴ? አልፎኔም በአገሬ ላይ በቤቴ እንደዚህ ጎንበስ ቀና እል ይሆን እንዴ እል ነበረ ማለት ነው። እግዚአብሔር ይመስገን ያ ሁሉ አልፎ ከስንት ዓመት ድካም በኋላ ከስንት ዓመት ቆይታ በኋላ በአገሬ እኔም ደግሞ በቤቴ እንደዚህ ጎንበስ ቀና እንድል የፈቀደልኝ እግዚአብሔር የተመሰገነ ይሁን። እንደምታዩኝ ውሃ እየደፋው ነው የማጥበው። የእውነት ነው የምላችሁ እየደፋሁኝ። አረ ጉድ እኮ ነው። እኔ ጉደኛ ነኝ እውነት። እና የማታውቁኝ እንግዲህ ወይም ደግሞ የምታውቁኝ ሱሪ ለምን ለበስሽ እንዳትሉኝ። ብዙ ጊዜ ያው እዛም ስለለመድን ለቤት ስራ የሚመቸን እሱ ነው እንጂ ውጭ ላይ ለብሼ እወጣለሁ ማለት አይደለም። እቤት ራሱ ስለብስ ቅፍፍ ነው የሚለኝ፣ ግን ለስራ አይመቸኝም ቀሚሱ። ያው ይኸው ነው የፈረደበት ነው የሚመቸኝ። መብራት መጣልኝ። አቤት መብራት ሲመጣልኝ የምደሰተው ደስታ ማለት ነው። እንግዲህ እንደምታዩት እየተሯሯኩኝ ነው። ይሄ ሁሉ የምሯሯጠው ግን የልጅና ስትሆኑ ታውታላችሁና ለዛ ወግ ማድረግ ያብቃችሁ። ምን ልላችሁ ነው? ሲተኛ ነው ይሄን ሁሉ የምትሯሯጡት ማለት ነው። ሲተኛ በቃ ካልተኛላችሁ መስራት አትችሉም። በተለይ ክፉ ልጅ ከሰጣችሁ መስራት አትችሉም። እኔ ግን እግዚአብሔር የተመሰገነ ይሁን። እንግዲህ መኝታ ቤቴንም ባያችሁት መልኩ ፏ አድርጌ ወደ ሽንት ቤቴን የገባሁት። ሽንት ቤቴንም በቀደም ብያችኋለሁ ልብስ ሳጥብና በጣም ነው የምንከባከባት። ቤት አጸዳውም አላጸዳውም ሽንት ቤቴን በየቀኑ ነው የማጥባት ማለት ነው። ምክንያቱም ሽንት ቤት ካልጸዳ ታውቃላችሁ እዛ ቤቱ እና ሽንት ቤቱ ስለሚያያዝ እዛ አረብ ሀገር እያላችሁ ስለምታውቁ ሽታ ስለሚያመጣ በጣም ነው ሽንት ቤቴን የማጥበው ደጋግሜ። በተለይ ኮንዶሚኒየም ሲሆን የመጨረሻም ሲሆን የሁሉንም ትንፋሽ ንፋስ ወደ ላይ ወደኛ ወደ መጨረሻው ቤት ነው የሚያመጣው። ሽንት ቤቴን ከጨረስኩ በኋላ ያው የማይረሳ ኪችን ነው። ኪችኔን መሬቱን ካጸዳሁ በኋላ ነው እንግዲህ እቃ እያጠብኩኝ ያለሁትኝ። ግድ ነው ራሳችን ካልተሯሯጥን። በነገራችን ላይ ስራ ያስከብራል እንጂ አያስንቅም። በተለይ ሴት ልጅ ቤቷን በጣም መንከባከብ አለባት፣ መያዝ አለባትኝ። እውነቴን ነው የምላችሁ። ወንድ ልጅም ያው ታውቃላችሁ ጽዳትን ይፈልጋል።
ራሳችን ላይ ብቻ አይደለም ጽዳት የምናደርገው፣ የግድ ቤታችንንም ልናጸዳ ግድ ነው ማለት ነው። እነሱ ከውጭ ቢያቀርቡት እኛ ደግሞ ከቤት የምንደፋፋ ከሆነ ታውቃላችሁ ወንዶች ማለት ነው። እና ቀይንም አጣጣጥቤ መሽላይንም አጣጣጥቤ ከጨረስኩኝ በኋላ ቡና ነው። ቡና ሱሰኛ ሆኛለሁ። በነገራችን ላይ ሱሰኛ ስላችሁ ሱሰኛ አይደለሁም። ኧረ እግዚአብሔር የተመሰገነ ይሁን። ሱሰኛ አይደለሁኝም። ቡናዬን ጭስ አጨስኩላችሁ ሽታውን ይሸታችሁ ብዬ ስልኬን ጎራጎርኩኝ። ከዛ ቡናዬን ማጣጣም ጀመርኩኝ። ለጡቴ ነው በነገራችን ላይ ቡና የምጠጣው። ለ15 ዓመት ቡና አልጠጣም ነበረ፣ ግን ወደ ትዳር ስትገቡ ሁሉም ነገር ይቀየራልና ቡና እየጠጣሁ ነው ማለት ነው። እንግዲህ ዛሬው ቪዲዮ ይሄንን ይመስል ነበረ። ስለነበረን ቆይታ እጅግ አመሰግናለሁኝ። ቤተሰቦቼ ስለተከታተላችሁኝ በጣም ነው የማመሰግነው። ነባሮች ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አዳዲሶች ደግሞ ይሄንን ቻናል ላይክ እና ሰብስክራይብ በማድረግ አበረታቱኝ። በቀጣይ በሌላ ቪዲዮ ለእናንተ ያስተምራል ብዬ የማስበውን ቪዲዮ ይዤላችሁ እስከምመጣ በያላችሁበት ቻው ቻው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባይ